የማክሮ ኢኮኖሚ ማሻሻያው በኢትዮጵያ ዘመናዊ የችርቻሮ ንግድን ለማስፋፋትና የውጭ ባለሀብቶችን ለመሳብ እድል ፈጥሯል አሉ የገንዘብ ሚኒስትር አህመድ ሺዴ። በሚድሮክ ኢንቨስትመንት ግሩፕ ስር የሚገኘው ኩዊንስ ሱፐርማርኬት የንግድ ስያሜ ከነሙሉ አሰራሩ የመጋራትና የአቅርቦት አጋርነት ስምምነት ከዓለም አቀፉ የችርቻሮ ንግድ ተቋም ካርፎር ጋር ተፈራርመዋል። አቶ አህመድ ሺዴ በዚህ ወቅት በኢትዮጵያ ዘመናዊ የችርቻሮ ንግድ ማሳለጥ የሚያስችል አሰራሮች መዘርጋታቸውን ገልጸው የፈረንሳዩ ካርፎር ግሩፕም የዚሁ ማሳያ መሆኑን እወቁ ብለዋል። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ የአየር ኃይል 9ኛ ዓመት የምስረታ በዓል የኢትዮጵያን ገጽታ በሚያጎላ መልኩ ይከበራል አሉ። ዋና አዛዡ ከተቋሙ ከፍተኛ መኮንኖች ጋር ባደረጉት ውይይት እንዳሉት በዓሉ ከመጪው ጥር 15 እስከ 19 ቀን 2018 ዓ.ም በተለያዩ ዝግጅቶች ይከበራል። በዓሉ የአየር ኃይላችን የቴክኖሎጂ ቁንጮና የጥንካሬያችን መገለጫ መሆኑን በተግባር የምናሳይበት ታሪካዊ አጋጣሚ እንደሆነ ያነሱት የኢትዮጵያን ሉዓላዊነት ለመንካት ለሚያስቡ ኃይሎች የተቋሙን ዝግጁነትና ቁመና ለማሳየት ያለመ እንደሆነም አመላክተዋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የግብርናውን ዘርፍ ወደ ላቀ ደረጃ ለማሸጋገር በትኩረት እየሰራው ነው አለ። ከተቋቋመ 15 ዓመት የሆነው ኢንስቲትዩቱ በግብርናው ዘርፍ እድገት ያበረከተውን አስተዋጽኦ አስመልክቶ መግለጫ ሰጥቷል። የኢንስቲትዩቱ ኮሚኒኬሽን ዳይሬክተር ዶክተር ብሩክታይት እጅጉ አነስተኛ ይዞታ ያላቸው አርሶ አደሮችን ኑሮ ለማሻሻልና የግብርናውን ዘርፍ ለመቀየር የሚያስችሉ ከ400 በላይ የሚሆኑ ጥናቶች የተካሄደው 80 በመቶ ያህሉ ወደ ተግባር መቀየራቸውን አመልክተዋል።